አብርሽና ሩታ ታረቁ። በጣም ደስ ይላል። ሄርሜላና ሩታ ደግሞ እንደ አይጥና እንደ ድመት ተያይዘዋል። እሱም ምንድነው ልዩን ሊያይት ይመጣ በሬን ከፍቼ እቀበለዋለሁ፣ ግን ደበረኝ፣ በቃ አልጋ ላይ ጨዋታ አመረኝ፣ አንሶላ መጋፈፍ አመረኝ፣ ናፈቀኝ ትል ፍቅረኛን ወይም የልየን አባት እንደዚህ እንዲለኝ አልፈልግም፣ ያለሽን ሁሉ እንዲሰጪው እኔን ቀምተሽኛልና አንቺ የጠየቀሽን ያለሽን ሁሉ እንዲሰጪው ብላ ሩታ ለሄርሜላ ከፍተኛ ማስጠንቀቂያ ሰጥታታለች ማለት ነው። ጉድ እኮ ነው። በይፋ ሆነ እኮ ያልጋ ላይ ጨዋታውም። አሰላሙ አለይኩም ረህመቱላሂ ወበረካቱ። ድና የተከበራችሁ የመሪም ቅመም ቻናል ተከታይ በሙሉ ሰላም እንዴት ናችሁ? ያለው አልሐምዱሊላህ ሰላም ነኝ። ለቻናል አዲስ የሆናችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ፣ አጠንክሩኝ ማለት ነው። ጋዎች እንግዲህ እንደሰማነው እንዳየነው ዛሬ ሩታ ብቅ ብላለች ማለት ነው። እንግዲህ አንድ የወደቀን ባህር ዛፍ ምሳሌ ይበዛበታል ይላል የሀገራችን ሰው። አንድ የተውትን ሰው ወይም የሆነ እቃ ወይም የሆነ ነገር ቲነሳ ወይም ውድት ይሆን ያንዘረዝረናል አይደል? እንግዲህ ሩታ እያመነጫጨቀች እየገፋፋች አብርሽን አቦ ሰቃቅላው ነበር። ብዙዎች ሴት ደግሞ አብርሽን የሚፈልጉ በኋላው ስለሞሉ እኛ እንፈልግሃለን ሩታ ባፈልግህ ብለው ገድፈውት በዙሪያው ከበውታል ማለት ነው። ሲከበብና በዙሪያው እንፈልግሃለን ባይቲ በዛ ደግሞ አቶ ሩታ አባ ኮረየ ላብዲ ነው፣ ልሰቀል ነው፣ ልታነቅ ነው እያለች ነው። እንግዲህ የሆነ ሰው ወርቆ ያ የወደቀት ይነሳ ሰው እንደማይወድ ይሄን ጠንቀቃችሁ ታላችሁ አይደል? ሀውላው ዝሮ ማለት ነው። አላህ ተመውደቅም ተመጣልም ተመውደቅም ተመጣልም ታለመጣልም አላህ ጠብቀን ይሰውረን እያልኩ የማስተላልፈው ነገር ቢኖር ማለት ነው። ሩታ እንግዲህ ሄርሜላ እንዴት ማለት የለብሽም። በቃ የፈለገውን እየጠየቀ የፈለገውን ያመረውን ማድረግ መብቱ ነው። አንቺ ቅናት ነው ወለ ምክር አሁን ለሄርሜላ የምንነግሪያት እየነዘረሽ አንቺም የፈለገውን ቤት ትመጣ ስጪ ታለሽ ስጪው። ምክንያቱም የልጅሽ አባት ነው። አንድ አካል አንድ አምሳል ሆነሽ ተቤተሰቦችሽ ሁሉ ተጣልተሽ ቤተሰቦችሽን ሁሉ አኩርፈሽ መተሽ ተሰደሽ እሱ ጋር ብዙ ላይፍ ያውም አልፈልግሽም እያለሽ እምባሽን እንዲያንዞምባ እያለቀሽ ሰው እስከሚያይሽ ድረስ አልፈልግሽም ብሎኛል አይፈልገኝም እያልሽ እያለቀሽ ሄደሽ እነ ሙቤና እና አብርሽ እና ሃይሚ ናቸው እንደዛ አትበላት ጥሩ አይደለም ሴት ልጅ ናት ብለው ገፋፍተው ሄደው እንደገና ተመናኸሪያ እፈልግሻለሁ ብሎ የተቀበለሽ ማለት ነውና በሰዓቱ ላንቺም ስለማይፈልግሽ ብዙ ዋጋ ከፍለሻል ማለት ነው። አንድ ሰው መቼም ቢሆን ወንዱ ትፈልግ ነው እንጂ ሴቲቱ ወንዱን ትፈልገዋለች። አፍቅሮኛልና ነገ ታገባ ይበልጥ ይወደኛል ማለት ተሳስታችኋል። ማናቸውም ብትሆኑ አሁን በአሁን ሰዓት ሰው ሴቱም ወንዱም እየተሳሳተ ነው። ለምን ታይግባቡ ይግባቡና ታይፈቃቀሩ ይገናኙና አንዳንዴ ሴቲቱ ያረጀውን ወንድ በገንዘብ ለመብላት ለመጠጣት ንብረት ለመውረስ አንዳንዱ ወንድ ደግሞ ለመልካቸው እያለ ሴቶቹን ያለ ፕሮግራም ያለ አቢታይቱ ይወስዳታል። ኋላ በፍቅርና በመግባባት ስላልሆነ መልክም ማራጋፊ ነው። ሞት አለ፣ መታመም አለ፣ እድሜ በጨመረ ቁጥር ያው በመርገፍ አለ። በዛ ይለያያሉ። ለምን ታይግባቡ ነው የተገናኙትና ብዙዎቹ ወንዶቹም በመልክ ለሴት መልክ እየማለሉ ሴቶቹም ደግሞ በወንድ ገንዘብ ቤት አለው ንብረት አለው ያወርሰኛል በዚህ በማለት ብዙ ነገር እየተሸወዱ ነው ያሉትና አንዲ ነገር ታናላምጥ ብንወጣው ያንቀናል አይደል? አንዲ ሴትም ባሏ ጋራ ትትግባባ ወይም ትትገናኝ ሰከን ብላ ማወቅና መማር ያለባት ነገር ይሄ ነው ብዬ ነው የምገምተው። ለምን ዛሬ መልክሽን አይቶ ይወድሻል፣ ነገ በሆነ ነገርሽ ወይ በጸባይሽ ወይ በሆነ ነገርሽ ይፈታሻል፣ ወይ ገንዘብ ያላት ዘንድ ይሄዳል። አንቺም ዛሬ ሽማግሌ ነው ቤቱን ብሩን ለመውረስ ብለሽ ትሄጃለሽ፣ ነገ ወይ መልክ ያላትን ይቀይርብሻል። ብዙ ነገር እና ሴቶች ቆም ብላችሁ አገናዝቡ። ይቺ ዱንያ እኮ አስተካክለን 100 ዓመት 60 ዓመት የማንኖርባት ትንሽ አጭር እድሜ የኮንትራት የተከራይ እድሜ ያችን ናት። ይቺ
በዚቹ ጥሩ ነገር አፍርተን ጥሩ ነገር ሰርተን ጥሩ ቅርስ አኑረን ማለፍ ነው እንጂ የሮጥን እከሌ ታምራለች እኔ በእጄ ላድርጋት እከሌ ገንዘብ አለው እጦርሃለሁ ብዬ ሂጅ በእጄ ላድርገው ይሄ ተገቢነት አለው ብዬ አልገምትም ማለት ነው ጋዎችዬ እና ውዶችዬ። ሰላም ለሀገራችን፣ ሰላም ለህዝባችን። ሀገራችን ኢትዮጵያን ሰላም አላህ ያድርግልን፣ ህዝባችንን ሰላም አላህ ያድርግልን፣ ቤተሰቦቻችንን ሰላም አላህ ያድርግልን። ወጥቶ መቅረት ድንገተኛ አደጋ አላህ ሱብሃነሁ ወተዓላ ይጠብቀን። ከሀገር ሀገር ወንዝ ወንዝ ተሀጉር ሀጉር ተሸጋግረን ተንቀሳቅሰን የምንሰራው የምናገኝ የምንበላ የምንጠጣው አገር ሰላም ትሆን ሰው ጤና ትሆን ነውና ሀገራችን ኢትዮጵያ ህዝባችንን ሰላም አላህ ያድርግልን። ከሚባለው ሁሉ ከምንሰማ ሁሉ ተክፉ ነገር አላህ ሱብሃነሁ ወተዓላ ይሰውረን ይጠብቀን። ተደህናው ነገር አጣብቆ በሰላም ለሀገራችን ያብቃን። በቃ ሀገራችን ሰው እንዳለ ጎፎ በስደት ዓለም እዚህም መተው በየኤምባሲው በየቢሮ በየመክተቡ በየአውሮፕላኑ በየጎዳናው በየሱቁ በየአረቡ ቤት እየተንገበገቡ እየተገረፉ እየተመቱ እያለቀሱ ስንት የሚሰራምባቸው ተጉንጫቸው ታይላይ ስንት አለ። ግን ሁሉም ሂጄ ልሙት አለ። ምክንያቱም የአንዱን ቁስል አንዱ አይረዳውምና ከዚህ ሁሉ ሀገራችን ማጣቱ አይደለ እንደዚህ የሚያደርገን። አላህ የሀገራችንን ደግሞ እንደምናየው እንዲያረባ ሀገር ከበርት ያርግልን ሀገራችንን። ሰው በሀገሩ ቅል ድንጋይ ይሰብራል ነው። ቀጣይ ቪዲዮ ውስጥ የምንገናኝ። ለዛሬ ይሄን ይመስላል። ቪዲዮውን ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። በጣም ቻናል የሞቷል ጠፍቻለሁ ማለት እችላለሁ። በሁለት ነገር ነው የከሰርኩት፣ ስራ ፈታ ተደሞዜ ዜሮ። እንግዲህ አንታለኝ ኢትዮጵያንም ተውኩት። ኢትዮጵያም ብሬም በሁለት ነው ተሁለት የወጣ ጎመን ነው የሆንኩት ማለት ነው። ቪዲዮውን ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ቀጣይ ቪዲዮ እየላችሁ እመጣለሁ። ሀገራችን ህዝባችንን ሰላም አላህ ያድርግልን። እንዴት ነው አሁን ውዶችዬ? ደግሞ ረመዳን እየገባ ነውና አላህ ሱብሃነሁ ወተዓላ በሰላም ጡመን የምንጨርሰው አላህ ያድርገን። ቁመው ተጨረሱት አላህ ያድርገን። ቤተሰቦቻችንን አማን አላህ ያድርግልን። የዛሬ አመት በህይወት ለረመዳን ሽርን ጉድ የሚሉ ብዙዎቹ ተመሬት ስር የሆኑ አሉ ማለት ነው። ምክንያቱም ዱንያ እንደዚህ ናትና ማለት ነውና ተወጭ ውድ ያብልቀን። ታመት አመት ተለት ተለት ለሞላው እርሜ ሞልቶ ተርፎታል። እርሜ መሽም ታላ ሱብሃነሁ ወተዓላ ትእዛዝ ነው የሚሰጠን። የሞላውን እርሜ ገፋ ያለውን እርሜ እርዝቅ ጋራ ይወፍቀን እያልኩ ምኞቴ ነው። እንግዲህ ውዶችዬ ሀገራችንን ሰላም አላህ አድርገን። ታጭበርባሪ ተሌባ ተነገረኛ አላህ የሰውረን። ንብረታችንን ገንዘባችንን ሐላላችንን አያስበላብን እና ሴቶች ተጠንቀቁ ማለት ነው። ወንድ ወደድኩሽ ያፈቀርኩሽ ቢልሽ ወዶኛል ወንድ አፍቅሮኛል እያልሽ ተቤተሰቦች ተዘመዶች ተህት ወንድሞች እየተጣላችሁ ወንድ ላይ ሄጃችሁ አትለጠቡ። ዛሬ ወንድ ዛሬ ባልሽ ነው፣ ነገ ደግሞ ጠላትሽ ነው። ምክንያቱም የአንድ ሳንቲም ገጥታ ነው ወንድ ማለት ነው። ቀጣይ ቪዲዮ ውስጥ የምንገናኝ። ቻው፣ ደህና ሁኑ።